ኃጢአት የለብህም ወይ? አቦርትርስ በመሆኔ ኮራለሁ። ማርያምንም እናቴን የፈለገውን ሰው አምጣ፣ የምትፈልገው የትኛውንም ሰው አምጣ። በእኔ ፊት የሚቆም ማንም አንጠባጥባለሁ። ናገባ ሰብሰብ ናገቡት ያራበተራ ጽድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? አንድ ሰው ትምክህተኛ መሆን የሚችለው ክርስቶስ ኢየሱስ የሰራው ስራ በልጦ ሲገኝ ነው። በልጦ ስላልተገኘ ትምክህት ወዴት ነው ይባልበታል። ለምን? በራሱ የሆነ ማዳንን ስለማያገኝ። ኦኬ፣ ትምክህት ወዴት ነው? እርሱ ምን ብሏል? ቀርቷል። ምናችን? ትምክህታችን። ከዛስ በእኛው ህግ ነው፣ በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ። አየ፣ አንድ ሰው በስራ ህግ መዳን አልቻለም። በስራ ህግ ማምለጥ አልቻለም። አሁን ባብራራው መሰረት አሁን አንተ በተናገርከው ሙሉ ለሙሉ ልቀበልልህ አይደለም። ባብራራው ልጠይ እንትን ነው። አሁን ባብራራው መሰረት ደምረው የተዋህዶ ልጅ ጻድቅ ነው ብለን መጥራት እንችላለን? ጻድቅ ነኝ ብለህ መጥራት ትችላለህ ራስህን? ልጨርሳ መጀመሪያ ሐሳቡን ልጨርስና ጻድቅ እንዴት እንደሆንኩኝ አይደለም ራስህን ነው ገባኝ። ራስህን አሁን ባነበብከው ክፍል መሰረት ኦሬዲ ሐሳቡን ጨርሳ ገባ። አንተ አምናሃል አይደል እንዴ? አሁን ባነበብከው ክፍል መሰረት አመንክበት። አሁን ያስረዳሁትን ተቀበላ። ተመችቶኛል። እንከናለው ደስ ብሎኛል። ቴንኪው። ስለዚህ እኔ ጻድቅ መሆኑ መች እንደሆነ እነግርሃለሁ። ጠብቀኛ። ለዛ እኮ ነው ደስ ስላለኝ አሁን ባወራኸው ቃል መሰረት ጠብቀኛ። ልንገርሃ ደምሮ ነው ወድጄዋለሁ ያልከውን ደስ ይላል ስታብራራ። ለዛ ነው የፈለግኩት። አሁን ባብራራኸው ቃል መሰረት ራስህን ጻድቅ ነኝ ብለህ እዚህ ቦታ ላይ እዚህ ጥቅስ ላይ እዚህ አውድ ላይ ራስህን ስትከተው ጻድቅ ሆነ ታገኘዋለህ። ከዛ ጻድቅ ነኝ ማለት ትችላለህ። ቴንኪው። እሺ ይኸውልህ እኔ አሁን ላይ ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ጸድቄያለሁ፣ በእምነት ጸድቄያለሁ። ግን እኔ አሁን በምሰራው ስራ ግን ራሱ እግዚአብሔር ኃጢአተኛ ነው ይለኛል። አዲስ ኪዳን ላይ ራሱ እግዚአብሔር ኃጢአተኛ ነው ይለኛል። ላንብብልህ። እኔ አሁን ስለ የት ጋር እንደምትሄድ እኔ አላውቅም። ለእኔ ነው የምንነግረኝ። ደምረው አንተ ስለዚህ እናንተ እኮ ለምንድን ነው ተረዳኛ። እናንተ እኮ ተግባብተን የምናወራበት ምክንያት የት ጋር እንደምትሄድ አውቃለሁ፣ የት ጋር እንደምሄድ ታውቃለህ። ስለዚህ አሁን የት ጋር እንደምሄድ ታውቃለህ፣ እኔ ቀጥዬ፣ አንተም የት ጋር እንደምትሄድ ቀጥለህ አውቃለሁ። ስለዚህ ተግባብተን እናወራለን ማለት ነው። ስለዚህ ሳንጋጭ የምናወራበት ምክንያት አሁን በዚህኛው ጥቅስ መሰረት እኔ ደምረው ጻድቅ ነኝ አሁን የተናገርኩት ክፍል ለእኔ ነው ብለህ ታምንበታለህ ወይ ነው? አዎ አይደለም። ከዛ ደግሞ ወደሚቀጥለው ጤና ችግር የለም። አሁን ያነበብኩት ክፍል እኔ ኃጢአተኛ ሆኜ ክርስቶስ ኢየሱስ በሰራልኝ ስራ በእምነት ጸድቄበታለሁ። በእምነት ጸድቄበት እኮ እንደዚህ በላ አይደለም። ቆይ እንደዚህ እኔ ያነበብከው ስማኝ፣ ቃሉ የሚለኝን እኮ ነው የምወደው እኮ ገባኝ። እኔ አሁን አንተ ባነበብከው ቆይ ስማኝ፣ አሁን አንተ ባነበብከው ክፍልና አውድ መሰረት እኔ ፓስተር ሶፎንያስ ሞላልኝ ጻድቅ ነኝ ብዬ ሙሉ ለሙሉ መናገር ይችላል። ለምን? አንተ የተናገርከው ቃል ያደርገኛል፣ ያጸድቀኛል። ጻድቅ ነህ። አዳምጠኛ እንዴ አዳምጠኝ። መልስልኛ፣ መልስ። አንተ ለምናሰማኝም አሁን ስለ አሁኑ ክፍል እኮ ነው የምናወራው። ደምሮ ተቋርጣል መሰለኝ። ማሪኮ ደምረው አሁን ባነበብከው ክፍል መሰረት እኔ ጻድቅ ነኝ ብዬ ራሴን መጥራት እችላለሁ። አንተ አሁን ባነበብከው የእግዚአብሔር ቃል ክፍል መሰረት እኔ ደምረው ጻድቅ ነኝ ብዬ መናገር ትችላለህ ነው? ቆይ እኔ እዚህ ጥያቄን በጥያቄ መልሳ። አንተ ጻድቅ ነህ? ጥያቄ ለም በጥያቄ ትመልሳለህ። ቆይ ስማኝ፣ ጻድቅ ነው ደምረው። እኔ እኮ እናንተ ካልተግባባ ማን ነው የሚግባባው እዚህ ምድር ላይ እንዴ? አንተ ከኔ ጋር ቁርስ እንብላ ስትል ብቻ ነው የምትግባባው?
አረ ቁርስ ብል እንብላ ተባብለን አናውቅም። ምሳሌ የተባባልነው አንድ ነው የበላነው። በኮንፊደንስ እኔ አሁን በኮንፊደንስ እኔ የፈለኩት አይደል? እኔ የፈለኩት አሁን ባነበብከው ክፍል መሰረት ጻድቅ ነኝ። አንተ አሁን ሄደህ ኃጢአት የለብንም ብንል ራሳችንን ዋሾ እናደርጋለን ምናምን ብለህ ልታመጣ ነው። አዎ የት እንደምትሄድ አውቃለሁ። ደምዬ ገባ። እኔ ጠየኩ። አሁን ባነበብከው ክፍል መሰረት አንድ ሰው በልጁ በኢየሱስ ክርስቶስ አምኖ ይሄ አውድ እንደተናገረው ራሱን ጻድቅ ነኝ ማለት ይችላል ወይ ነው። አንተ ትችላለህ ወይ? በዚህ ቃል መሰረት ነው። አዎ እችላለሁ ወይም አልችልም። የምችልበት ምክንያት እንደዚህ፣ የማልችልበት ምክንያት እንደዚህ ብለህ ታስረዳለህ። ዋን ሞር ታይም ኤምስ ዋን ሞር ታይም ነው መልስልህ። አዎ እኛ እኔ ድኛለሁ። እኔ ድኛለሁ አለ። የዳነ ሰው ደግሞ ምን ያለ ሰው ነው? ጻድቅ የሆነ ሰው ነው። ስለዚህ እኔ ደምረው ጻድቅ ነው ይበልሽ። ጻድቅ የሆነ ሰው ነው። እኔ ደምረው ጻድቅ ነው ይበል። አትፍራ። አዎ ቴንክ ዩ። አዳምጠኝ። እኔ በክርስቶስ በሰራው ስራ በማመኔ ድኜ በክርስቶስ ኢየሱስ ጸድቄአለሁ። አትፍራው፣ አትፍራው። ጻድቅ ነኝ ይበልሽ። እኔ ክርስቶስ ኢየሱስ በሰራው ስራ ጸድቄአለሁ። ከእኔ ምንም አልተገኘማ። ጻድቅ ደግሞ ከእኔ ምንም የተገኘ ነገር የለም። this is my point። በቃ ይሄን ከፈለግ ከዚህ በኋላ ኃጢአተኛ ነው ይበል። ቆይ ስማ፣ አይደለም እኔ ይኸውልህ፣ ቆይ ስማ፣ የመረጥከውን ደም የተቻለ መምረጥ ይችላል። ከዚህ በኋላ ኃጢአተኛም ነው ይበል። እኔ አንዴ ካፍ ላይ ኮንፌስ አድርገህ ጸድቄአለሁ፣ በደሙ ኃይል ጸድቄአለሁ ብለኸኛል። በቂ ነው። እሱ ላይ ፖዝ አደርጋለሁ። እኔ በቃ እሱ ላይ ፖዝ አደርጋለሁ። ከዚህ በኋላ ቀጥል። እኔ ሚዩት አደርጋለሁ። ኃጢአተኛ ነኝ ደግሞ የሚለውን ቀጥል። እሺ አንተ ቆይ ያዝ። አንተ ጻድቅ ነህ? አንተ ጻድቅ ነህ ነው ወይ? ጻድቅ ነህ አንተ? ጻድቅ ነው ወይ? እኔ በድፍረት መለስኳ እንዴ? አንተ ጻድቅ ነው ወይ? ጸድቀሃል? ከመሆነ ኤቭሪባዲ ጸድቀሃል ወይ? አማርኛ ማውራት እንጂ ብዙ መስማት አልችልም። ደምዬ ዌልካም ባክ አርሰናል ስቴዲዮም አለ። በእናትህ በእንግሊዝኛ ራሱ እያወራ ይመልሳል። ቅድም እኔ አይደል እንደነገርኩህ አንተ በተናገርከው ቃል መሰረት እኔ ፓስተር ሶፎንያስ ሞላልኝ ጸድቄአለሁ። አንተ እኔ አይደል እንደጀመርኩት እንደገና ድጋሚ ለምን ጠይቀኛለህ? አየህ ነገርኩህ። ከዛስ ሄደ የቅድም ማርያምንም እናቴን የፈለግከውን ሰው አምጣ። የምትፈልገው የትኛውንም ሰው አምጣ። በእኔ ፊት የሚቆም ማንም የለም። አንጠባጥባለሁ። ና ግባ። ሰብሰብ ብለው ና ግቡ። ተራ በተራ ልምጣልህ። ቆይ ምንድነው በቦክስ ውድድር አታርጉ። እኔ እኮ ትላንት እየመከርኩ ነበረ። ምንድን ነው የምታንጠባጥበው? ይሄ እኮ እግዚአብሔር ቃል ነው፣ ውድድር አይደለም። እኛ እየተወዳደርን እኮ አይደለም እኮ እንደ እኮ ደሚያው ምንድነው ሰው ሲያወራ። እሺ በቃ ይሄንን ቃል ፍታልኝ። አንተ ኃጢአት የለብህም ወይ ብለኛል። ደምረው የሰማኸኝ ነው። ኃጢአት የለብህም ወይ ብለኛል። የሮሜ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኞች ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ወጣ እኮ ወጣ እንደ ያስመለጥከኝ ካል ማስገባ እንደዚህ የሚያደርገው ሁሌ ነው። እንደዚህ የሚያደርገው እኮ ኧረ ምን ነው? ሁሌ ነው እንደዚህ የሚያደርገው። ኮኔክሽን ነው፣ ስራ ላይ ጠቅሶት ነው። ቆይ አይ ኮኔክሽን ነው፣ ስራ ላይም ስለሚሆን ስራ ምናምን ይሆንበታል። አሁን ኃጢአት የለብህም ቆይ አሁን የጠየቀኝ ጥያቄ ኃጢአት የለብህም ወይ ነው። መጽሐፉ እንደዚህ ያለ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ ሥጋ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ
እንደ ሥጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ አይፈጸም። ኤኒዌይስ እሺ መቀጠል ትችላላችሁ። ያው ኔትወርክ ይሆናል ደሜን ያስወጣው። ደሜ ያው ኢንታይም መጥቶ ስለምናወራ ችግር የለውም። ያለው ሀሳብ እንግዲህ ሌላ ሀሳብ ያለው ሰው መቀጠል ትችላላችሁ። እኔና ደሜ የነበረን ሀሳብ ይህ ነው። ስለ ደምረው ማውራት አይቻልም፣ ደምረው በዚህ ስለሌለ። እሺ ሀሳብ ስጥ ይቻላል። አይሰማም ይላል ነው መዳን የዘላለምን ሕይወት ተስፋ ነው የሰጠን። መዳን አንዴ ነው። የዘላለም ሕይወት ግን ተስፋ ነው የተሰጠን። አሁን ለምሳሌ በአንደኛ ዮሐንስ መልእክት ምዕራፍ ቁጥር 2 ቁጥር 3 ላይ ማን ነው ምዕራፍ 2 ቁጥር 3 ላይ ምንድነው የሚለው? ገና ምን እንደምንሆን አልታወቀም ነው የሚለው ዮሐንስ። ገና ምን እንደምንሆን ገና አልታወቀም። ሁለተኛ ነገር ደግሞ የተሰጠን ተስፋ የዘላለም ሕይወት ከሆነው ይልቅ ያልሆነው ላይ ትኩረት ካደረግን ልክ እንደዛው ነው። መጽሐፍ እንደዚህ እኮ ነው ያለው አይደል? ስለ እምነት ሲናገር እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን አለ። በጥያቄ ምልክት ነው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። ምን ነገር ግን በእግዚአብሔር ዘንድ አይደለም ይላል። ከዛስ መጽሐፍስ ምን አለ? ጥያቄ ይጠይቃል። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም እኮ ሰርቷል። ስራው አይደለም ጽድቅ ሆኖ የተቆጠረለት እምነቱ ነው ይላል። ለምን ከላይ አብርሃም በስጋ አለ ጸድቆ ቢሆን የሚመካበት ነገር አለው፣ ነገር ግን በእግዚአብሔር ፊት አይደለም አለ። ለምን በሰዎች ፊት ሰዎችን የሚኮንን ስራ አብርሃም ሰርቷል። ሰዎች ፊት የሚያቆም ስራ አለው። በእግዚአብሔር ፊት ግን የሚያቆም ስራ ስላልነበረው አብርሃም በስራ ጸድቆ ቢሆን የሚመካበት አለውና አለ። ነገር ግን በእግዚአብሔር ዘንድ አይደለም አለ። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። አንድ ሰው ስራ እየሰራ ወራዊ ደሞዙን ቢቆጥር ጸጋ አይደለም፣ ወይም ነፃ ስጦታ አይደለም። ምንድነው? የላቡን ዋጋ ነው ያገኘው። ስለዚህ እንደዚህ ያለ አይቆጠር። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ተቆጠረለት። ያ ማለት መርህ ያለው ኑሮ ይኑር እያለ አይደለም። ብርቱካን ለማፍራት አይተከልም። ብርቱካን ዘሩ ማፍራት ስለሆነ ያፈራል። አንድ ሰው የጽድቅን ፍሬ ለማፍራት ከማጋ ተተክሏል። የማን ነው ዘሩ? የማን ነው ነው? ለምን ሰው ዘሩን ከቀየረ ዘሩ የአንበሳ ልጅ አንበሳ ለመሆን አያድግም። ሲወለድ አንበሳ ነው። ሰው በክርስቶስ ኢየሱስ አዲስ ፍጥረት ሆኖ ከተወለደና ከተቀየረ ወደደም ጠላም አንበሳ ይሆናል። አትጠራጠር። ከዛ እንደዚህ አለ። እንግዲህ አለ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ስብዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው አለ። ጌታ አለ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ከዛ እንግዲህ ይህ ብፅዕና ስለ መገረዝ ተነገረ? ጥያቄ ምልክት ነው። ወይስ ደግሞ ስላለመገረዝ? አይደለም፣ ስለ መገረዝም ስላለመገረዝ እና እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንግዲህ እምነቱ ለአብርሃም ጽድቅ ሆኖ ከተቆጠረለት ብፅዕና የሚገኘው በምንድን ነው አለ? በመገረዝ ባለመገረዝ አይደለምና በእምነቱ ነው አለ። እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝ በነበረው እምነት ያገኘው የጽድቅ ማኅተም ይላል የሆነ መገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው አለ። ለተገረዙትም አባት እንዲሆን ነው። ይህም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው አለ። የእግዚአብሔር ቃል ስለሆነ እንደማይሰለቻችሁ አምኜ ነው። የዓለምም ወራሽ
እንዲሆን ለአብርሃም ለዘሩ የተሰጠ የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ ምን? ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌላውም እንዳለ አድርጎ በሚቆጥር ባመነበት በአምላኩ ፊት የሁላችን አባት ነው አለ። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እንዲየተረዳ በእምነት በረጃ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልቆረጠም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ከዛስ የመጨረሻው ቃል ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳነውን ጌታችን ኢየሱስ ክርስቶስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ነው አለው።